ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር። ሰላም እንደምን አደራችሁ። ሶስት ከቻሪ ጋራ ተጀምሯል። በተወዳጁ ጣቢያ ብስራት 101.1 እየተዘጋጀ የሚቀርብላችሁ ልዩ የቤተሰብ ፕሮግራማችን የዛሬው መሰናዶ ይዞላችሁ መጥቷል። ውድ አድማጮቼ በእያላችሁበት ስፍራ ቀናችሁ ደስ የሚል መልካም ያሰባችሁት የሚፈጸምበት፣ የተጣላችሁ ሰዎች የምትታረቁበት፣ የተራራቃችሁ የምትቀራረቡበት፣ የተጠፋፋችሁ የምትገናኙበት ደስ የሚል ቀን እንዲሆንላችሁ እየተመኘው የዛሬ ፕሮግራሜን ጀምሬያለሁ። ውድ ተመልካቾቻችን ዛሬም እንደተለመደው ሶስት ከቻሪ ጋራ የዛሬው መሰናዶ ይዞላችሁ መጥቷል። አብራችሁን ቆይታ እንድታደርጉ ጋብዛለሁ። አቤሎ እንደምን አደርክ? እንደምን ፓስተር? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ሳምንቱ እንዴት አለፈ አንተ ጋር? በጣም ቆንጆ ነበር። ጥሩ ሳምንት አልፏል። እግዚአብሔር ይመስገን። በጣም ጥሩ። እኔም ጋር ጥሩ ሳምንት ነበር ያለፈው። ያው ሳምንት ቀጠሮ በያዝነው መሰረት ዛሬም ደግሞ ተመልሰን መተናል ማለት ነው። ቆይታ ልናደርግ ባሳለፍናቸው ሳምንታቶች ያነሳ ነው አንድ ርዕስ ነበረ። በሰፊው ጠንካራ ቤትን ስለመገንባት ነበር ስናነሱ የነበረው። ከሱ ጋር ተያይዞ ደግሞ የሚያስፈልጉንን ነገሮች በዝርዝር እየተመለከትናቸው ነበረ። ስንነሳ ጊዜ፣ ትዕግስት እንዲሁም ደግሞ ጠንካራ ሰራተኝነት በቤታችን ላይ ያስፈልገናል ብለን ነበር የተነሳ ነው። ጊዜና ትዕግስትን ባለፉት 2 ሳምንታት ተመልክተናል። ዛሬ ደግሞ በሰፊው ስለ ጠንካራ ሰራተኝነት እንመለከታለን ማለት ነው። በጣም ጥሩ ተመልካቾቻችን፣ ከመሸጋገሪያ በኋላ ስንመለስ ወደ ዕለቱ ፕሮግራማችን እናልፋለን። ጠብቁን። ሶስት ከቻሪ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሑፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን። ወደ ዕለቱ ፕሮግራማችን እንለፍ። እንግዲህ ፓስተር እንደመነሻ ባሳለፍነው ሳምንታቶች እንግዲህ ጊዜና ትዕግስትን ተመልክተናል። ሁለቱንም ደግሞ አጣምረን ማለትም ጊዜንም ትዕግስትንም አንድ ላይ ከያዝን በመጨረሻ ውጤቱ የሚሆነው ጠንካራ ቤት ነው የሚሆነው። ጠንካራ ቤትን ግን ለመስራት ደግሞ አንድ የሚያስፈልግ ነገር አለ፣ ሰራተኝነት። ምክንያቱም ቤት ስራ ይፈልጋልና ጠንካራ ሰራተኝነት ይጠይቃል። ስለዚህ ስለ ስራ ካነሳን ሰራተኝነት ቤቱ ስራ የሚፈልገው በርካታ አቅጣጫዎች ላይ ነው ማለት ነው። ምክንያቱም ቤት አንድ ነገር ብቻ አይደለም፣ ብዙ ነገሮች ስለሆነ ማለት ነው። ስለዚህ እስቲ ይሄ በተለይ ጠንካራ ቤት ሲነሳ ምን አይነት ጠንካራ ቤት ነው በተለይም ጠንካራ ሰራተኝነትን ሊያመጣ የሚችለው? ሁለንተናዊስ ነው ወይ ጠንካራ ሰራተኝነት ነው ወይስ በቃ ባልና ሚስት የሚሰሩት ብቻ ነው ወይስ ደግሞ ሁለንተናዊ ነው የሚለውን ከሱ እንነሳ እስቲ። በጣም ጥሩ። እንግዲህ ጠንካራ ቤት የምንፈልግ ከሆነ ጠንካራ ቤት ለመስራት ግለሰቦች ነው የሚጀምረው። ወንድም ይሁን ሴት ከራስ ነው የሚጀምረው። ጥንካሬ አንድ ሰው መጀመሪያ ጠንካራ ሰው መሆን አለበት። ራሱ ጠንካራ፣ ጤነኛ፣ ጥሩ ማሰብ የሚችል መሆን አለበት። ለዛ ደግሞ የሚያስፈልገው አካላዊ ጥንካሬ፣ እድገት ያስፈልገዋል። ማንኛውም ሰው ጠንካራ እና ጤነኛ መሆን የሚፈልግ ከሆነ የህይወቱን ዘዬ ማስተካከል አለበት። ህይወቱን የሚጎዳ፣ ህይወቱን አደጋ ውስጥ የሚከት፣ ጤናውን የሚያውክ፣ ጤናውን የሚረብሽ ነገር የሚያደርግ ከሆነ ጠንካራ ቤት ለመስራት ይቸገራል። ምክንያቱም ጤናው ከታወቀ አንድ ሰው ለምሳሌ ጤናው ትክክል ካልሆነ ጠንካራ ቤት ለመምራትም ሆነ ጠንካራ ቤት ባለቤት ለመሆን ይቸገራል። ስለዚህ ምንድነው የሚደረገው? ጠንካራ ቤት ከራስ ነው የሚጀምረው። መጀመሪያ ራስን በደንብ ማወቅ። እንግዲህ ብዙ ጊዜ ቢፎር ሜሬጅ ላይ አንስቼዋለሁ። ጤነኛና ሰላማዊ የሆነ ሰው መሆን አለበት። መጀመሪያ ራሱ በደንብ ያረፈ መሆን አለበት። ለዚህ ነው ጮኛ ስትመርጡ መጀመሪያ ሰውየው ማረፉን እርግጠኛ ሆኑ ብለው፣ ሰውየው ጤነኛ መሆኑን፣ ሰው ሰላማዊ መሆኗን፣ ራሱ አረፍት ያገኘች መሆኗን ማየት አለብን። ሰው ለራሱ ክብር ከሌለው ሌላው ሰው ክብር ስለማይሰጥ ማለት ነው። ስለዚህ እያንዳንዱ ሰው መጀመሪያ የራሱን ደህንነት መጠበቅ አለበት። ደህንነት መጠበቅ ሲባል እንግዲህ ብዙ ጊዜ 5 ኤክሰለንስ ላይ ያነሳዋለሁ። የመጀመሪያው ነገር ራሱን መጠበቅ ይችላል ወይ? ራሱን በደንብ መያዝ ይችላል። ራሱን ለመያዝ ሲጀምር መንፈሳዊ ነገሩ ጥሩ መሆን አለበት። ስለዚህ ማንኛውም ሰው ጤነኛና ጠንካራ መሰረት ያለው ቤት ፈልጋለሁ ካለ የመጀመሪያው መንፈሳዊ ጥንካሬ ያስፈልገዋል። መንፈሳዊ ጥንካሬ ከአምላኩ ጋር ያለው ግንኙነት ጤነኛ መሆን አለበት። አምላክ ግለሰቦችን የሚያይበትን
እይታ ማግኘት አለበት። እሱ ከአይደንቲቲ ክራይሲስ ውስጥ ስለሚጠብቀን ማለት ነው። አብዛኛው የተቃወሱ ሰዎችን አይታችሁ ከሆነ ለራሳቸው ከሚሰጡት ግምት መበላሸት የተነሳ ሌላውን ሰው የሚሰጡት ነገር እየተበላሸ ነው ይመጣው። ስለዚህ መጀመሪያ ጤነኛ የሆነ መንፈሳዊ አቋም ያስፈልገዋል። ጤነኛ የሆነ መንፈሳዊ አቋም ስትይዝ አምላክ ለአንተ የሚሰጥህን ቦታ፣ አምላክ ለአንተ የሚሰጥህን ክብር፣ አምላክ እንዴት እንደሚያይህ፣ አምላክ ለአንተ ያለውን አስተሳሰብ መረዳት ከቻልክ ሌላው ሰው የሚኖር አስተሳሰብ የተስተካከለ ነው የሚሆነው። ስለዚህ መጀመሪያ መንፈሳዊ ነገራችን ጤነኛ ጠንካራ ቤት የምንፈልግ ከሆነ ጤነኛና ሰላማዊ የሆነ መንፈሳዊ ህይወት ያስፈልገናል። ያ መንፈሳዊ ህይወታችን ይዞልን የሚመጣው ነገር አለ። መንፈሳዊ ህይወታችን ምን ማለት ነው? አንዳንድ ሰዎች መንፈሳዊ ህይወት ማለት ስራ ፈቶ ቤተ እምነት ውስጥ ቁጭ ብሎ መዋል የሚመስላቸው ሰዎች አሉ። እንደሱ ማለት አይደለም። የተስተካከለ ጤነኛ መንፈሳዊ ህይወት አለው የሚባል ሰው አምላኩን በትክክል መረዳት ማወቅ የሚችል፣ ከዛ ደግሞ አምላኩ ፈቃድና ትእዛዝ በስነ ስርዓት መኖር የሚችል ማለት ነው። የአምላኩን የሚያውቅ መጽሐፍ አምላካቸውን የሚያውቁ ህዝቦች ይበረታሉ ነው የሚለው። ስለዚህ በርታት የሚፈልግ ከሆነ ሰው አምላኩን ማወቅ አለበት። አምላኩን ካወቀ ደግሞ በአምላኩ ፊት ይኖራል። በአምላክ ፊት የሚኖረው ቤተ እምነት ብቻ አይደለም። በአምላካችን ፊት የምንኖረው በሁሉም ስፍራ ነው። ስለዚህ ጤነኛ የሆነ መንፈሳዊ አቋም ሰው ካለው ጠንካራ ቤት የመስረት እድሉ ሰፊ ነው የሚሆነው። ምክንያቱም ፈርሃ እግዚአብሔር ያለበት፣ ኃላፊነት መወጣት የሚችልበት፣ ሮሉን በትክክል የተረዳ ሰው መሆን የምንችልበት እድል ያገኛል። ሴትም ሆነ ወንድ ከአምላካቸው ጋር ጤነኛ ግንኙነት ከሌላቸው ከራሳቸው ጋርም ሆነ ከሌላ ሰው ጋር ጤነኛ ግንኙነት ሊኖራቸው አይችልም። ስለዚህ ምናልባት አቤሎ ያነሳው ሐሳብ ከዚህ አንጻር የመጀመሪያ ፖይንት አድርገን ይሄንን ብናስብ በጣም ጥሩ ነው። መንፈሳዊ ጥንካሬ ያስፈልጋል። መንፈሳዊ ጥንካሬያችን ለአንደኛ ለራሳችን የምንሰጠውን ቦታ ያስተካክልልናል። ጤነኛና ሄልዚ እንድንሆን የሚያደርገንን ሐሳብ ማስተናገድ የምንችልበት እድል እናገኛለን። አሁን ጤነኛ መንፈሳዊ ህይወት ያላቸው ሰዎች ስለ ስፖርት ስታወራላቸው ጤነኛ ግንዛቤ ነው ያላቸው። አሁን ስፖርት ስሩ ወይ ተንቀሳቀሱ ሲባል ሌክዠሪ ይመስላቸው ሰዎች አሉ። ግን ላይፍ ስታይል ነው። በቃ ሰው ጤነኛ የሆነ መንፈሳዊ ህይወት ካለው አምላክ የፈጠረው ማንነቱን በስነ ስርዓት መጠበቅ እንዳለበት ያውቃል። ስለዚህ ስፖርት መስራት ወይም ደግሞ የተለያዩ እንቅስቃሴዎችን ማድረግ እንደ ሌክዠሪ ነገር ከመንፈሳዊ ነገር ውጪ የሆነ ነገር እያተደረገ አድርገው የሚያስቡ ሰዎች አሉ። ልክ ደግሞ አይደለም ይህ አስተሳሰብና ጤነኛም አይደለም። ስለዚህ አምላክ የሰጠህን ጤንነትህን በምግብህ ወደ አፍህ በምትከተው ነገር፣ በምትጠጣው ነገር፣ በየዕለቱ በመንቀሳቀስ ሰውነትህን መጠበቅ ያንተ ድርሻ ነው። ስለዚህ ይሄንን ማድረግ አንደኛ መንፈሳዊ ነው የምለው እኔ መንፈሳዊ ጤንነት ነው፣ ደህንነት ነው። እና ማደሪያውን ሰውነትህን መጠበቅ በጣም ወሳኝ ነው። የዛሬ 20 ምናምን ዓመት አንድ በጣም የተወደዱ የእግዚአብሔር ሰው ታመው ቤታቸው ልጸልይ ሌሊት ተጠርቼ ሄድኩ። ኦልሞስት 20 ምናምን ዓመት አልፎታል። እና እሳቸው ጋር ልጸልይ ቤት አዳር ምሽት ሄጄ ጸለይኩኝና ምሽት ላይ ሌሊት አካባቢ የሰውየው ባለቤት ኩኪስና ጁስ አመጡልኝ። ሌሊት 9 ሰዓት ነውና በጣም ምናምን ያረኔ በዚህ ሰዓት ትዬ ምናምን አልኩ ማለት ነው። ምን ሆነ ነው እንዴ ምናምን እያሉኝ እንጨቃጨቃለን። ሰውየው ተኝተዋል። ሶፋ ላይ ነው፣ ፊት ለፊት ትልቅ ቤት ነው ቤታቸው። እና በለሆሳስ ምን አሉኝ፣ ቸርዬ ማደሪያውን ጠብቅለት አሉኝ ማለት ነው። እኔ እንደ ጦር ነው የተወርውሮ የገባው ሐሳብ፣ ማደሪያውን ጠብቅለት። ኦኬ በጣም ነው የገባኝ። እና እሳቸው እያሉኝ ያለው ማደሪያውን ጠብቅለት ሲሉ ለካ ማደሪያው የሚጠበቅ በምንድን ነው የሚጠበቀው? በምበላው፣ በምጠጣው፣ ሰውነቴ ረፍት በመስጠት ራሴን በመጠበቅ ማደሪያውን ይህንን ካልጠበቅኩ በምንድን ነው እሱ የሚሰራው ብዬ ከዛ ጊዜ ጀምሮ በጣም ትልቅ ነገር ገባኝ። ስለ ስፖርት ይሁን ስለ አመጋገብ ይሁን ስለ አወጣት ስለ አገባብ በቃ ሰው ጠንቅቅ እንዳለበት። ምክንያቱም እኔ ደህና ካልሆንን እግዚአብሔር መስራት የሚፈልገውን ነገር በእኛ መስራት አይችልም። የእኛን ደህንነታችንን ጎዳው ከሆነ፣ ጤናችንን የምናውቅ ከሆነ፣ ራሳችንን ማንጠብቅ ከሆነ ዞሮ ዞሮ እግዚአብሔር ሊሰራ የሚፈልገውን ነገር እንዳይሰራ እንከለክለዋል፣ እናምጻለን ማለት ነው። ስለዚህ ሰውነትን ለመጠበቅም ይሁን ስፖርት ለመስራትም ይሁን ለመንቀሳቀስም ይሁን ደህና መሆን እንዳለብን አውቀን ደህንነታችንን መጠበቅ መንፈሳዊ የማይመስለን ሰዎች ከዛሬ ጀምሮ እንደው እንዲመስለን አደራ እላለሁ። ማደሪያው ነን እኛ። መጠቀም ይፈልጋል። በእኛ ያሰበው ያለመው ዛሬ ራእይ ያለኝ ህልም አለኝ ብሎ የሚሮራጡ በጣም ብዙ ሰዎች እንዳሉ አውቃለሁ። ስለዚህ ያ ህልማችሁ እውን እንዲሆን እናንተ ደህና መሆን አለባችሁ። ከደህንነታችሁን ሊጎዳ የሚችል
ጤናችሁን ሊያቃውስ የሚችል ነገር ባታደርጉ፣ ራሳችሁ ላይ ብትሰሩ፣ ደህንነታችሁን ብትጠብቁ፣ ብትንቀሳቀሱ፣ ባላችሁ አቅም በተገኘችው እድል ሁሉ ለሰውነታችሁ ለራሳችሁ ደህና ለመሆን ጥንቃቄ ብታደርጉና ደህንነታችሁን ብትጠብቁ በጣም ጥሩ ነው። እንግዲህ ጠንካራ ቤት ለመስራት ነው የማወራ። አሁን እኔ ስፖርት ሳይንስ አይደለም እያወራሁ ያለሁት መንፈሳዊ ነገር ነው። ሰው መንፈሳዊ ነገሩ ደህና ከሆነ ራሱን በደንብ የሚጠብቅ ከሆነ ከእግዚአብሔር ጋር ያለው ነገር ቆንጆ ከሆነ አምላኩን የሚያውቅ ከሆነ ቀጥሎ የሚገባው ማንነቱ ነው። ምክንያቱም በአምላክ ምሳሌ የተፈጠርን ሰዎች ነን እና ራሳችንን ለአምላክ ምቹ ማድረግ ደህንነታችንን የሚጎዱ ነገሮችን ከማድረግ ተቆጥበን ራሳችንን መጠበቅ ይኖርብናል። ምናልባት አቤል ያርዘን አግኝተዋል ሀሳቡንም። ጠንካራ ሰራተኝነት ያው በብዙ መንገድ ነው የሚገለጸው። ሲጀመርም ደግሞ እንደ ግል ስለሆነ የሚጀመረው ማለት ወደ ጠንካራ ወደ ቤት ከመግባታቸው በፊት ሁለቱም በየግል ስለሆነ የሚኖሩትም፣ ስለዚህ በግል ጥንካሬ ያስፈልጋቸዋል እያንዳንዱም ሁለቱም ማለት ነው። ብዙ ጊዜ ግን የሚነሳ አንድ ሀሳብ አለ። በተለይም ደግሞ ቤት ላይ ስለሆነ መድረሻችንም ጋብቻ ሲመሰረት ቤት ሲመሰረት በተለይ ሁለተኛ ያነሳኸው ማለት ነው መንፈሳዊ ነገር ላይ ጠንካራ መሆን አለብን፣ ምንም ጥያቄ የለውም። አካላዊ ጥንካሬ ደግሞ አለ። አካላዊ ጥንካሬ ላይ ጋብቻና አካላዊ ጥንካሬ ምን ያገናኘዋል? ምክንያቱም ቤት መጽሐፉ የሚለው በጥበብ ይሰራል ነው የሚለው። ስለዚህ አካላዊ ጥንካሬ ምን ያገናኘዋል ከጋብቻ ጋር የሚባሉ የሚነሱም ጥያቄዎች አሉ። አንተንም አጋጥሞ ሊሆን ይችላል እና እስቲ ሁለቱን እናንሳቸው። እስቲ ጋብቻና አካላዊ ጥንካሬ ምን ያገናኛቸዋል፣ ምንድነው አንድ የሚያደርጋቸው የሚል ሰው ሊኖር ይችላል። ምንም ጥያቄ የለውም። ሰው ቤት ውስጥ በደንብ ፐርፎርማንስ ለማድረግ በኖርማሊ በህይወቱም ከባለቤቱም ጋራ ያለውን የፍቅር ግንኙነት ሊሆን ይችላል። ከዛ ደግሞ ጎንበስ ቀና ብሎ ለመስራት ሊሆን ይችላል። ምክንያቱም ስራ ነው። ሜሬጅ እኮ ስራ ነው። በየጊዜው የምትሰራው ወደዛ ወደዚህ ማለት አለብህ፣ መንቀሳቀስ አለብህ፣ መስራት አለብህ። ገባም በጣም ብዙ በርካታ ወጣቶች ያለው መብላት መጠጣት ነው። ለዛ ላይ ጃንክ ፉድ ነው የሚበሉት እና ያለ ጊዜያቸው ግፍግፍ ብለዋል። እኔ አስባለሁ አሁን አግብተው እንዴት ነው የሚሆኑት? ኢቭን ሴክሹዋል ነገር ላይ እንዴት ነው የሚሆኑት ብዬ እውነት አስባለሁ። ማለት እንደዚህ ከሆኑ በኋላ አይቸገሩም ወይ? እሺ እሱ ይቀር ልጅ ቢወለድ እንዴት ነው የሚያጫውቱት ብዬ አስባለሁ። በእውነት ነው የማወራው። በጣም የሚያሳዝኑኝ አሁን አንዳንድ ሰዎች ማለት እንዴት ነው አሁን እንዴ ልጅ እኮ ከወለድከው በኋላ ከአንተ ጋር ጓደኛ መሆን ይፈልጋል፣ መጫወት ይፈልጋል። ጎንበስ ቀና ብለህ ማጫወት አለብህ እኮ፣ ማሯሯጥ አለብህ እኮ፣ ታቅፋለህ፣ ታጥባለህ እኮ። በየትኛው ወገብህ ነው የምታጥበው? በየትኛው እጅህ ነው የምታቅፈው? እንዴት አድርገህ ነው አለብዛ የተወለደ ልጅ በኩርኩም ልትመታ እኮ ነው። አቅፈህ የምታጫውተው ተሯሩጠ የምታጫውተው ልጅ ጎረቤት እየጠራንሱልኝ ልትል እኮ ነው። ያ እንዳይሆን ገባ። ቤተሰብ ውስጥ በትክክል ልጆቻችንን ለማቀፍ ቢሆን ከትዳር አጋሮቻችን ጋር ጤነኛ ግንኙነት ለማድረግ ቢሆን አንዳችን ከአንዳችን ጋር እንዴት እኮ ጤና እንደሆነ እኮ ሰውነትን መጠበቅ ራስን መጠበቅ። ይህን ስል በተፈጥሮ በሆርሞን በምናምን የተለያየ የሰውነት መጨመር ሊኖር ያላቸው ሰዎች የሚመለከት አይደለም። ይሄ ደግሞ ራሱን የቻለ መንገድ አለው ትሪት የሚደረግበት። ግን አካላዊ ጥንካሬ ላልከው ነገር ከትዳር ጋር ምን ያገናኘዋል ካልክ እንዴት ጠንካራ ካልሆንክ ምንድነው እንዴት ሰርተህ ትገባለህ ወደ ቤት? ገባ ስራ ሰርተህ ለመግባት ለመውጣት ለመውረድ እኮ ጥንካሬ ያስፈልጋል። ጤነኛ መሆን አለብህ፣ ሄልዚ መሆን አለብህ። ገባ ቤተሰብ ለመመስረት ቤተሰብህን በስርዓት ለማስተዳደር ጤነኛ መሆን አለበት። ባልም ይሁን ሚስት ሰርተው ወጥተው ገብተው ተንቀሳቅሰው ለማድረግ ያለው ኃላፊነታቸውን ለመወጣት ጤነኛ መሆን አለባቸው። ጤነኛ መሆን አለ። ስለዚህ ዛሬ ወደ አፋቸው ሰዎች የሚከቱትን ነገር መጠንቀቅ አለባቸው። ከየትም ስለማይማ አብዛኛው ነገር ከምግብ ጋር የተያያዘ ስለሆነ ከምናደርጋቸው ከምንጠቀማቸው ነገሮች ጋር የተያያዘ ስለሆነ ደህንነታችንን እንዲጎዳው የሚችለው ነገር በጣም በጥንቃቄ ማየት ይኖርብናል። ስለዚህ ምንድን ነው የሚያገናኘው ከተባለ ትዳር ጠንካራ ሰዎች፣ ጠንካራ አባቶች፣ ጠንካራ ባሎች፣ ጎበዝ ሄልዚ የሆኑ ሰዎች ያስፈልጋል። ዘመናቸውን በሙሉ ተሰባብረው ለምን ይኖራሉ? ደስ ብሏቸው ኢንጆይ አድርገው ትዳራቸውን መምራት እንዲችሉ ኢቭን ከባለቤቶቻቸው ጋር ጤነኛ የወሲብ ህይወት እንዲኖራቸው የተወለዱ ልጆችን ጎንበስ ቀና ብሎ ማጫወት እንዲችሉ ተሯሩጦ ወደዛ ወደዚህ ብለው ልጆችን ወደዛ ወደዚህ ቀና ለማድረግ የሚችሉበት ትዕግስተኛ የሚሆኑበት ጤነኝን እንዴት ነው የማይገናኘው? ጤንነት ከትዳር ጋር እንዴት አይገናኝም? ትዳር ጤነኛ ካልሆነ ትዳር እንዴት አድርገን ነው የምንኖረው? ስለዚህ ጤነኛ አካላዊ ጥንካሬያችን ጥንካሬ ብቻ አይደለም፣ ጤነኛ ለመሆን ነው አይደለ እንቅስቃሴ ማድረግ ያለብን የምናደርገውን ነገር የምናደርገው። ስለዚህ ቤታችንን በትክክል ለመያዝ የሚጠቅመን እንደሆነ መታወቅ አለበት። የሚለያይ አይደለም። አሁን ብዙ ሰው አያለው አቤልዬ፣ የብዙ ሰው ችግር ይሄንን አለመረዳት ነው።
ስለ ስፖርት ሲነሳ ደግሞ ጋበት የሀብታሞች ምናምን ይላል ብዙ ሰው። በፍጹም አይደለም። ጤነኛና ረጅም ዘመንም ለመኖር ይሁን በስርዓት ቤተሰብን ለማስተዳደር ይሁን ወጥቶ ለመግባት ይሁን ሰርቶ ለመግባት ይሁን ጤንነት ያስፈልጋል። ስለዚህ ጤነኛ ደግሞ ካልሆነ እንዴት አድርጎ ነው ትዳር ውስጥ ሰው የሚኖረው? ምክንያቱም ታማሚ እያሳለ ዘመኑን በሙሉ አልጋ ላይ ተኝቶ ለመኖር ካልወሰነ በስተቀር ዛሬ የሚያዩ ሰዎች በሙሉ በዚህ አቅጣጫ አስተካክለው ራሳቸውን ማየት አለ። ማንም ነካሪ አይመጣላችሁ። ማንም መካሪ ራሳችሁ ናችሁ የምትነሱት። ስለዚህ ልጆቻችሁን ለማቀፍ፣ ልጆቻችሁን ለማጠብ፣ ልጆቻችሁን ለማሳደግ ደግሞ ደስ ይላል እኮ አይደል? ልጆቻችሁ በጣም ለልጆቻችሁ ኮንፊደንስ ደስ ይላል። የወላጆች ጤንነት ደህና መሆን፣ የልጆች የአባቶችና የእናቶች ጠንካራ መሆን ጠይቋቸው። ልጆቻችሁ ምንድነው የሚያስደስታችሁ በሉና ጠይቋቸው። ጠንካራና ህልዝ የሆነ ወላጅ ያላቸው ልጆች ደስ ነው የሚላቸው። ስለዚህ ታማሚና በሽተኛ መንቀሳቀስ የማይችል እንድንሆን የእግዚአብሔርን ፈቃድ አይደለም፣ የልጆቻችንን ፈቃድ አይደለም። ይሄንንም ቆም ብሎ ማሰብ ይጠይቃል። ስለዚህ ምንድን ነው የሚያገናኘው ላልከው ነገር ምንም ማያገናኘው ነገር የለም። ሁሉም ነገር ነው የሚያገናኘውና ደህና መሆን ስለሚያስፈልግ ማለት ነው። አካላዊ ጥንካሬም ደግሞ የብዙ ነገሮች ድምር ነው እንዳልከው። ጤንነት መጠበቅ ከሱ ጋር ይያያዛል። እንቅስቃሴ ማድረግ ከሱ ጋር ይያያዛል። ንጽህና መጠበቅ ከሱ ጋር ይያያዛል። በቂ ረፍት ማድረግ። ስለዚህ እነዚህ ድምር ውጤት አካላዊ ጤንነትን ወይም አካላዊ ጥንካሬን ይሰጠናል ማለት ነው። ቀሪ ሀሳቦችን እንግዲህ ከመሸጋገሪያ ስንመለስ እንቀጥላለን። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። ሶስት ከቸሬ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን። ከመሸጋገሪያ በኋላ ተመልሰን መተናል። ተመልካቾቻችን በቀሪ ሀሳቦች ላይ ደግሞ ቆይታ እናደርጋለን። ከፕሮግራማችን ጋር መልካም ቆይታ። እንግዲህ ፓስተር ቀሪ ሀሳቦችን እናንሳ በቀሩን ደቂቃዎች። ከላይ ስንነሳ እንግዲህ ያው የጀመርነው አካላዊ ጤንነትን በተለይ ደግሞ ስለመጠበቅ አካላዊ ጥንካሬን ከመሸጋገሪያ በፊት ስናነሳ ነበረ። ከዛ ፊት ደግሞ መንፈሳዊ ጥንካሬን ስለመጠበቅ አንስተን ነበር። ሌላውና ሶስተኛውና ደግሞ ዋናው ነገር ሁለቱ ከተጠበቁ በኋላ ደግሞ መቼም የምንኖረው ከማህበረሰብ ጋር ነው። ከቤት ወጥተን የምንቀላቀለው ማህበረሰቡ ጋር ነው። ስለዚህ ከማህበረሰቡ ጋር ደግሞ ስንኖር ማህበራዊ ጥንካሬ ያስፈልገናል ማለት ነው። ማህበራዊ ጥንካሬን ደግሞ ስናነሳ በተለይም ደግሞ ከቤተሰብ ጋር መኖር አለ። ከዛ በኋላ ደግሞ ከውጭ ካሉ ቤተ ዘመዶች ጋር መሆን ይቻላል። ከጓደኞች ጋር የሚኖር ኑሮ አለ፣ ማህበራዊ ግንኙነት አለ። ስለዚህ እሱ ኑሮ በምን አይነት ሁኔታ እሱን ጥንካሬ እንተግብረው ወይም ደግሞ እንዴት ያንን ዴቨሎፕ እናድርገው ያን ጥንካሬ በሚለው እነሳ። በጣም ጥሩ አቤልዬ፣ ቆንጆ ሀሳብ ነው። እንግዲህ የማህበራዊ ጥንካሬ በቃ ለአንድ ሀገር በጣም በቃ መሰረት ማለት ነው እና ማህበራዊ ጥንካሬያችን ከቤት ነው የሚመጣው። ቅድምን እንዳልኩት መንፈሳዊ ነገራችን ጤነኛ ሲሆን መቼም አሁን የሚያዳምጡ ሰዎች ሁሉ እምነት ያላቸው ሰዎች ናቸው። ሀገራችን የእምነት ሀገር ናት። እምነት የሌለው ሰው የለም። እንግዲህ በእምነታችን ደግሞ አምላክ መጀመሪያ ከእርሱ ጋር ከዛ ከሰዎች ሁሉ ጋር በሰላም እንድንኖር ነው የሚናገረው። አይደለም ቤተሰብ ይቅርና ማለት ነው። ስለዚህ ማህበራዊ ጥንካሬ ከቤት ይጀምራል። ከቤታችን ያለው ማህበራዊ ጥንካሬያችን ባል ለሚስት፣ ሚስት ለባል ያለንን ቦታና አክብሮት ጠብቀን የተገናኘንበትን ያንን መንፈስ ጠብቀን አንዳችን ለአንዳችን የምንሰጠው የከበረ ቦታ እንደተጠበቀ ሆኖ መኖር አለበት። ስለዚህ ማህበራዊ ጥንካሬያችን ጥሩ የሚሆነው ከቤት ወጥተን ከጎረቤት ጋር ሲባል ምን ማለት ነው? ከጎረቤቶቻችን ጋር በእምነት ልንለያይ እንችላለን፣ በብሔር ልንለያይ እንችላለን፣ በአኗኗር ላይፍ ስታይል ልንለያይ እንችላለን። ከነሱ ጋር ያለን ግንኙነት ምን ይመስላል የሚለውን ጥያቄ መጠየቅ አለብን ከነሱ ጋር። ምክንያቱም ይሄ አሁን እኛ ሀገር አንዱ አሁን እየተጎሳቆልንበት ያለው ድሮ የነበረ አሁን ግን እያጣ ነው ያለው ነገር ምንድነው? ማህበራዊ ብልጽግና ነበረን። አሁን በጣም ግለሰባዊ የፋይናንስ ብልጽግና ብዙ ሰዎች ጋር ያለው የተወሰነ ሰዎች ጋር ያለው ግን የነበረን በጣም ቱጃር የነበርንበት በጣም ትልቅ እንደ ሀብት ኢትዮጵያ የነበራት ነገር ምንድነው ከተባለ ማህበራዊ ብልጽግና ነው። ማህበራዊ ብልጽግናችን ጎረቤት ከጎረቤት ጋር በጣም አንድ ቀበሌ ሙሉ ኦልሞስት ማለት በሚቻል ሁኔታ አንዱ ያንዱ ሀዘን አዝኖ አንዱ ያንዱን ደስታ ተደስቶ በጣም በሚገርም ሁኔታ ተጠያይቆ አንዱ ለአንዱ አዝኖ ደረት ደቅቶ ለቅሶ ሲገጥመው ሬዲዮ ዘግቶ ቴሌቪዥን አጥፍቶ
ለ15 እና ለ20 ቀን ቤት ውስጥ ሀዘኑን ተካፍሎ ከዛ ሰው ጋራ በድንኳን ተገናኝቶ የሚኖር ነው ማህበረሰባችን። ስለዚህ ያ ማህበራዊ ብልጽግናም በጣም ያስፈልጋል። ማህበራዊ ጥንካሬያችን ምንድነው? ጎረቤታችን ጋራ ምን እንመስላለን፣ ከጎረቤት ጋር ያለን ግንኙነት ምን ይመስላል የሚለው ይሄ ጥንካሬ ነው። ስለዚህ ዛሬ የምትኖሩ ሰዎች፣ በተለያየ ሰፈር መንደር የምትኖሩ ሰዎች ካጠገባችሁ ካለው ሰው ጋር እንዴት ናችሁ? ከጎረቤት ጋር እንዴት ናችሁ? እንደው አልፋችሁ ትገናኛላችሁ ወይ? ሰላም ትባባላላችሁ ወይ? ነው ወይንስ በግቢያችሁ በድንጋይ አጥራችሁ ሾሃ በኤሌክትሪክ ገምዳችሁ በጣም ትልልቅ ውሻ ግቢያችሁ ውስጥ አስራችሁ አይነኬ አይደፈር ግቢ ይዛችሁ ልጆቻችሁ ከጎረቤት ልጆች ጋር የማይገናኙበት ሁኔታ ውስጥ ነው ያላችሁ? እሱ ያው ድካማችንን ነው የሚያሳየው፣ ብልጽግና አይደለም ይሄ። ስለዚህ ማህበራዊ ብልጽግናን ያስፈልገናል፣ ጥንካሬ ያስፈልገናል። ስለዚህ ከጎረቤቶቻችን ጋር በእምነት አንድ ባንሆንም የሰው እምነት አክብረን፣ የሰው ብሔር አክብረን፣ የሰውን አይደንቲቲ ጠብቀን አንዳችን በንቀት ሳይሆን በክብርና በአክብሮት ይዘን አንዳችን እምነት አክብረን ማህበራዊ ኑሯችንን መጠበቅ አለብን። ከቤተሰብ ጋር ያለን ግንኙነትም እንደዚሁ። ሁላችንም አንድ አይደለንም፣ አንድ አይነት ልንሆን አንችልም። ስለዚህ የተለያየንን በተለያየ ሁኔታ የምንኖር ሰዎች ብንሆንም አንዳችን ነገር አክብረንና ጠብቀን መኖር አለብን። ይሄ ማህበራዊ ጥንካሬያችንን የሚያሳየው። አንዱ ለአንዱ ማዘን አለበት። እኔ ድፍት ልበል ተብሎ እንቅፋት ሲመታው እኔ ይምታኝ ተብሎ ነው የታደገው እና ይኖር ነው። ስለዚህ ይሄ አንደኛው ጥንካሬያችን ነው። አሁን በጣም እየተልፈሰፈስንበት እየወደቅንበት ያለን ምን አገባኝ የሚል ስሜት የያዝንበት፣ ድሮ ለማያውቀው ሰው አልቅሶ ለማያውቀው ሰው አዝኖ የሰው እንባ አብሶ ነው የተኖረው እንጂ አሁን ወደቀ ቀርጾ የሰው እንባ ሽጦ ለመኖር የሚያስብ ሰው አልነበር። ይሄ የማህበራዊ መሳሳታችንን የሚያሳይ ነውና በጣም ልንጠነቀቅ ያስፈልጋል። ስለዚህ ማህበራዊ ጥንካሬ በጣም ወሳኝ ነገር ነው። አቤል፣ ማህበራዊ ጥንካሬያችንን የምንጠብቀው ከቤት አንስተን ነው። እኔ እንዲደረግብኝን የማልፈልገውን ነገር ጎረቤቴ ላይ ሌላው ሰው ላይ ማድረግ የለብኝም። እኔ እንድባል የማልፈልገው ሌላ ሰው ማለት የለብኝ። የኔ እምነት እንዲነካ እንደማልፈልግ የሰው እምነት ማክበር አለብኝ። የኔ ብሔር እንዲነካ እንደማልፈልግ የሰው ብሔር መንካት የለብኝም። እርስ በርሳችን ተከባብረንና ተዋደን እንድንኖር ማሳሰብ ፈልጋለሁ። የዛሬውን ፕሮግራማችንን በዚህ እናጠቃላለን። ውድ ተመልካቾቻችን ከሶስት ከቸሬ ጋር የነበረው ቆይታ ይህን ይመስላል። በሚቀጥለው ሳምንት የተለያዩ ርዕሰ ጉዳዮችን ይዘን እንመጣለን። እንደተለመደው ይህንን መልእክት የሰማችሁ በያላችሁበት የተመለከታችሁን ከወደዳችሁት ላይክ አድርጉና ሼር አድርጋችሁ ሰብስክራይብ አድርጋችሁ ለሌሎች ሰዎች እንዲደርስ አድርጉት። በተለያየ ርዕሰ ጉዳይ ላይ ብዙ ሀሳቦችን እየያዝን እየመጣን ማህበረሰብ የሚጠቅሙ ሀሳቦችን እናነሳለን። እናንተም አብራችሁ እንድትሆኑ ይህን አገልግሎት እንድትደግፉ በዚህ አጋጣሚ ጥሬን አቀርብላችኋለሁ። አብረናችሁ የቆየነው እኔና አቤል ነበርን። ሌሎችም እንዲሁ የስቱዲዮ ባለሙያዎች አብረውናሉ። እናመሰግናለን። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ቻው።